እንዴት ነው ያወቀው? ወንድሙ ነው ላግባ ሄና ኑ ግቡ። ምኑ ነው ወንድሙ ነው አይደለ? አዎ ይመለከተኛል። ወንድሙ ነው አይደለ? ምንድን ያስደረግሽው? ምን አስደረግኩት? እቤት መጥቶ ነው አሰቃያቸው ነው የሚገባው። አለትም እንዴ ብታባብለኝ ነው እንደምትለው? እሺ ልቀቀኝ። እሺ አንቺ ነው ወይ ማባብልሽ? እሺ በቃ ልቀቅ። የደረሰብህን ጉዳት ብታሳየልኝ። የደረሰብኝ አደጋ ላሳይኝ። ወደ ካሜራው ዞር በልና ከበድ ያለ ያው አፌ ውስጥ የሆነ ነገር ጎደጎዱብኝ። በአፍንጫዬም እንደዛው አደረጉና ምንም መተንፈስ አልችልም። ምንድነው አንተ ቁጭ ብለህ የምታወራው? አትንበረከክም እንዴ? የሱ ብዙ ጊዜ አይፈጅም። አለቃቸውን ምሳ ጋብዞ የሆነ ሩም አስገብቶ በምሳ ብቻ የሚመለስ ይመስላል። ታየው ምሳውን ምሳ ተጋብዟልሽ፣ ሩም ታስገቢዋለሽ፣ ምን ሴት ትሰጪዋለሽ፣ እንዲጫወቱ አድርጎ ፎቶ መያዝ ነው። ብሩን እንሰጠዋለን። አመቱን በሙሉ አሪፍ ሀሳብ ነው እሱ። ከተሳካ ባይሆን አስሮ መያዝ ባይሆን የአለቃውን ባክግራውንድ ማጥናት ይኖርብናል። እሱ ትዳር ቢኖረው አሪፍ ነው። ይኖረዋል። ቀለበት አድርጓቸዋል መሰለኝ። እስቲ እንደሚሆን እናደርገዋለን። የኔ ስራ እንዴት ሆነ? እኔ ስንከራተት ነው የመጣሁት። ምንም ደህና ሱቅ ላገኛቸው እንዳለ በቃ አይረባም። ምንም ፊኒሺንግ ላይ ነው ምናምን አብዛኛውን፣ ግን በቃ ምንም አያምርም፣ ደስ አይልም። ያለበት ሎኬሽኖችስ? ሎኬሽኑ አሪፍ ነበር። ሎኬሽኑ አሪፍ ነው። ቦሌም አለ ምናምን ወደ 22 አግኝቼ ነበረ፣ ግን በቃ ውስጡ ነው ደስ ያላለኝ። ገና ስትገባ የሚከብድ ነገር አለ። ደስ አላለኝም። ብቻ ዛሬ 2 ሱቅ ነው ያየሁት፣ ሁለቱም ደስ አይልም። ስራም እየሰሩ አይደለም። ልጆች አበሳጭተውኛል። ታዲያ ምንም ነው ሂውማን ያልተሸጠው እንዴ? በዚህ ሳምንት ከገቡት ውስጥ አንድ እንኳን እንዴት አይሸጥም? የምር ከስተመር ጠፍቶ ነው እንደዚህ የለፋው። የሆነ ነገር ማድረግ ነው። መፍትሄ ማጣት በእኛ አልተጀመረም። መፍትሄውን ደግሞ አሳይሻለሁ። ምን መፍትሄ ይገኛል ደግሞ? ሱቅ ቁጭ ብላ ነው የምትሸጠው? ምን ስንት ሰዓት ነው የሚሉት? ማታ 1 ሰዓት። ገፋ አድርጊባቸው። ትንሽ ደሞዝ ጨምረሽ ገፋ አድርጊው። ከዛ ሳይሻለሁ። ምን ሆነ ማቲሚ እያሰብክ ነው? እሺ አይሉም እኮ ሲጀመር ሰዓት እሺ አይሉም። ያው አሁን ሚላት ራሱ እየደወለች ነው። ደሞዝ አላስገባውላትም። ምክንያቱም ምንም አልሰራችን በዚህ ሳምንት አናዳኛለች። አልሰሩም ብለሽ ዋናውን ስራችን እንዳታበላሽ። በዚህ ነው የምንደበቀው። አትርሺ። እሱ ልክ ነው። ስንት ነው የምከፍያት ለሚላት? 10,000 13 አድርጊና እስከ 3 ሰዓት ድረስ እንድታመሽ ንገሪያት። አላመሽም ካለች 15 ነው። በማምሸት እንኳን አትስማማም እሷ። ልጅ አላት መሰለኝ ቤት። ልጅ ምናምን አይሰራም። ብር ካለ ሁሉም አለ እኮ። ገንዘብ ማለት ፈልጋታል እኮ። ግን ልጇን ከ1 ሰዓት በላይ እስከ 1 ሰዓት ነው ቤኬር የሚያቆይላት ማቆያ። ከዛ በኋላ ራሷን ሄዳ የምትቀበለውና ከዛ ከ1 ሰዓት በላይ በፍጹም አላረፍድም ብላ ስትገባ ራሱ ይገባችሁ። ሰራተኛ የላትም እንዴ? የላትም። ታዲያ ምን ችግር አለ? ልቅጠርላት በቃ። ምን እያሰብክ ነው? ቆይ እንዴ ወጪ ይበዛብናል እኮ። ምን ሆናል? እናገኛለን ገቢ፣ ግን ቢሆንም እየሰራች ካልሆነ ጭራሽ ለሷም ሰራተኛ ልትቀጥላት ማግኘት አትፈልግም? አሁን ከሷ ከአንድና ከሁለቱ የምታገኙ ገቢ መስሎ ከታየሽ ጥሩ፣ ግን ደግሞ ስራችንን አትርሺ። ይሄ አይደለም እዚህ ቦታ ያደረሰን። ይሄ የፈረስ ጭራና የህንድ ጸጉር ቁራጭ አይደለም እዚህ ያደረሰን አይደለም። እሱ ማለት ነው። ግን ያው እኔ አሁን እንደዚህ ባደርጋው እንዴት እንደዚህ ልታረግ ቻለች? ለምን ጥያቄ ማንሳት አይቀር? ያኔ ምን ብዬ መልስላታለሁ? ያው አሁን ራሱ አታቆም ትደውላለች። ምን ብለሽ ትመልሽላታለሽ መሰለሽ? ስራ እየሰራሁ አይደለም፣ ገቢ እየገባ አይደለም፣ ስለዚህ ማምሸታችን ግድ ነው ትያትና ዝም ብለሽ 1-2 ሳምንት ወር 1 ሳምንት አበሻት ታመሻለሽ። ደሞዟንም 7,000 ብር ጨምሪላት። ከዛ 7,000 ምን እያሰብክ ነው ማቲ? ለመሆኑ አባቢ ይደውላል? አባቢማ ደውልም እያነሳልኝ አይደለም እንኳን ሊደውል። ምንም ማለቴ እየተደሰተ አይመስለኝም። ታዲያ ግብራችንን እየቀነስንባችሁ ስለሆነ ግብሩ አልተቀነሰም እስካሁን። ግን አሁን ነው እንደውም እያስፈራኝ ያለው ግብሩ ሊቀንስ ነው ብዬ ማስበው። ግን
እንዴት ነው ግብሩ ሄዶ ያላስደሰተው የሚለው ነገር ነው ያልተዋጠልኝ። ማለት ታዲያ ያገልቱ የማንንም ልቅምቅም ከጎዳና ላይ እያነሳ እያመጣ እንዴት ነው ሊያስደስተው የሚችለው? ታዲያ ሰው ቤት ማምጣት ይችላል። እሱ እኮ ነው እያልኩሽ ያለሁት። ይሄ ነው መፍትሄያችን። ለምንድን ነው ደሞዝ ጨምሪላት እያልኩሽ ያለሁት? እሺ ጨምራታለሁ። እሷ ባመሸች ቁጥር እሷን የማገታችንና እቅዳችንን የማሳካታችን እንትን ሰፊ ነው። ሀሳቤ ልንገርሽ። እሺ 7000 ብር ብጨምሪላት ለአንድ ወር ወይ 5 ይበቃታል። 10 15 ባረግላት ይበቃታል እንዴ? 7 አድርጊ በእኔ አምጥሽ። ሴትዮዋ እኮ ወደ ሞቷ ነው እየተቃረበች ያለችው። አንተ እንዴት ነው 900 ተጠይቁ ብለህ እሪ እያልክ አሁን እንዴት ነው በአንድ 7000 ጨምሪላት የምትለኝ? አደብ ቤት ሀገር ነው በአንድ ጊዜ 7000 ብር ደሞዝ የሚጨምረው። እሷ ራሱ ትደነግጣለች በእርግጠኝነት እንዴ? ምን ሆነ እንድትደነግጥ እኮ እና መደንገጣ እኮ ጥያቄ እንድጠይቅ ነው የሚያደርጋት። ምንድነው ምን ሆና ነው ብለህ አትጠይቅም። የኔ ስለማውቃት ብር እኮ ነው። ተይው በእናትሽ ልንገርሽ፣ ሀበሻ ያሸረግዳል። ይገባሽ? ብር ያለበት ሁላ አልገባህም ማቲ። ለእኔ ስለማውቃት ነው የሚላት። እንደዚህ አይነት ሰው አይደለችም። ነገሮችን ሲጀምር አጣርታ ምናምን እንዴት ከምን ጉዳይ ስር ድረስ ነው የምትመጣው። ያ ማለት ደግሞ ቤታችንን መታ ታውቃለች እንደምታውቀው ሰው ብዙ ነገር ልታደርግ ትችላለች። ስለዚህ በአንዴ እንዴት ነው ያንን ብር የምጨምርላት? በዛ ላይ አሁን ስራ በሌለ ሰዓት እየሰራሽ አይደለም ብዬ ደግሞ ሳላስገበላ ቀርቼ እንዴት ነው 7000 ብር በአንዴ የምጨምርላት? ሰው ምንድነው ቀለል አድርገኸዋል ነገሩን ሁሉ። እንዴት ነው ነገሩ? ምን አዲስ ነገር አለ? እኔ የማላውቀው አንተ በኩል የመጣ ነገር አለ? በእኔ በኩል ምን ሊመጣ ይችላል? ያ ገንቱ የሚያመጣልን ግብር ደህና አይደለም። አባብኝን እያስደሰተ አይደለም። ንጹህ አይደለም። ገባሽ? ንጹህ እንዲሆን ነው አላማው። ቆይ አሁን እኔ እኮ 7000 ብር ጨምሪ። ሰሞኑን የገቡትን ሰዎች አይተሃል? ምንድን ነው ማለቴ ስታያቸው እንዴት ናቸው? ፊዚካላቸው ምናምን የነበረው በፊት እንዴት አድርጌ ልንገርሽ? ምናልባት የጫት የሚቅሙ ምናምን እያመጣ ይሆን እንዴ? አይናቸው የተጎዳ ምናምን መታመም የለበት በምንም መንገድ አይናቸው መታመም የለበትም። ከጎዳና ተዳዳሪዎች ነው እየለቀም እያመጣልን ያለው። የጎዳና ተዳዳሪ እሱማ ከዚህ በፊት ከጎዳና ተዳዳሪ ነው የሚያመጣው እኮ። ታዲያ ምርጫው ነው ችግሩ። ምርጫ እየቻለ አይደለም ሰውዬው። ገባሽ? ስለዚህ እሱን ማናገር ነው ያለብን። እና ጽድት ያለ ነገር ቢሆን ምንድነው ችግሩ? ለምንድን ነው አንተ እያሰከለው? ሜላትን ነው እንዴ? አዎ ሜላትን ነው። ኧረ በእግዚአብሔር ልጅ አታሳድግ። ምን ሆነ ነው እንዴ? አሁን ነው ስለ ልጅ ማሰብ የጀመርሽ? አይደለም እኮ ግን በቃ ታዲያ እስከ ዛሬ ድረስ የስንቱን ሰው ህይወት አበላሽተናል። ዛሬ ነው ህፃን ልጅ ታይሽ? ከነዛ ሰዎች ስንት ልጅ ሊፈጠር እንደሚችል የስንት ሰው ቤተሰብ እንዳበላሽን ግራ ገብቶሽ? እሱን አረሳውም አውቃለሁ። ታዲያ ምንድነው? ግን እኔ ሜላትን በደንብ ስለማውቃት ነው። ወደ ፋሚሊ ሆነናል እኮ። እስቲ የኔ ወንድም ፋሚሊ አይደለም? የኔ ወንድም ፋሚሊ አይደለም ወይ? አይደለም ወይ ለማለት አይደለም። ተረጋጋሽ። እሱ ያየውን ነገር ስላየ ነው። እሷም ካየች እኮ ያው ነው የሚደርስባት። ግን እኛ እሷ ድረስ ሄደን ባይሆን ጥሩ ነው ብዬ ነው። አልፋ ከመጣች መንገዷን ከሳተችማ ምንም ማድረግ አልችልም። አማራጭ የለኝም። ታስታውሻለሽ የዛኔ ስትነግሪኝ እንደዛ በጦፈ ፍቅር ውስጥ ሆነ ያለብኝን ችግር ነግረሽኝ መስዋዕት እንዳቀርብ እዚህ እንድደርስ የረዳሽኝን ታስታውሻለሽ? እንዴት እረሳለሁ? አስታውሳለሁ። ግን ሜላት ማናት? ሜላት እንደ ሰው እየቆጠርሻት ከሆነ ይሄ የሩሩ ባህሪሽን የልጅነት ባህሪሽን እያመጣሽ ከሆነ ይሁንና፣ አይደለም እንደዛ አይደለም። መጀመሪያ ቀን ያልሽኝን ላስታውስሽ። ምን ብዬሽ? አንድ አይነት እንገብራለን፣ አንድ አይነት እንበላለን። ይሄ ነገር ካልተደረገ ህይወት ይመሰቃቅላል። ለተሞተም ታዲያ አልተሳሳትክም። ግን ሜላት የቆሸሸ እንዴት አድርጌ ነው ማስረዳሽ? ታዲያ ላንቺ አሁን ምንም ለመቀበል ለመስማት ለማዳመጥ ራሱ ፈቃደኛ ነሽ? እሺ አንተ አውራት። እሺ እኔ አልችልም በእንደዚህ አይነት መንገድ እንደዚህ ስልኳን ስጪኝ። 09 59 አሁን ደውለህ ምን ልትላት ነው? ደውለህ ምን ልትላት ነው? ታዩ መላትን እላታለሁ። ትሰሚኛለሽ? ንገሪኝ ቁጥሯን። ብቻ አገኛት አውራት እንጂ ሌላ ነገር ምናምን ወዲያው አታስደንግጣት። ችግር የለም። አሁንም መላትን ትሰሚኛለሽ? ትንፍሽ እንዳትዪ። ሰማሽኛል? ማለት ምን ነገር ነው? ቆይ ማቴኒ የማላውቀው ባህሪ እያመጣህ ነው። ስራችን መሸቀል ነው። ገባሽ? አሁን ያለሽበትን ፌስታል ቤት ኖር ያለው የኔ እናት
ወደዛ ህይወት መመለስ አልፈልግም። አንቺ ቪላ ቤትና እዛም የባሰ ቤት እኔ ኖር ያውቃለሁ ማለት ታዩ በእናትሽ እሱ ድሮን ነው ዘንድሮ እንዴ ሜላት ሄሎ ሰላም ነው ሜላት ማቴዎስ ነኝ አናግሬያት ነበረና ስራ እየተሰራ አይደለም ብላኝ ነበር ያ እንግዲህ አሁን አገሪቷን እንደምታያት አብዛኛው ሰው ስራውን የሚሰራው ማታ ማታ ነው አይደል? ማታ ማታ ነው አብዛኛው ሰው ስራውን የሚሰራው። ስለዚህ እንድታመሽ ፈልጌ ነበር። ለምን አትችይም? በእኔ ጠይቅ እኔ እናት እንገርሽ እንደምናደርግ ያሉትን ነገሮች በሙሉ እኔ አመቻችልሻለሁ። ልጅሽም ዴይኬር ስንት ሰዓት ነው የሚወጣው? 1 ሰዓት ስንት 12 ይሆናል። ችግር የለም። እሺ 12 ሰዓት ላይ እኔ ለልጁ ሞግዚት ልትቀጥሪ የሚበቃሽን ብር ደሞዝ ጨምርልሻለሁ። ታዲያ ስራውን ምን እናድርገው? አይሆንማ፣ እንደሱ አይሆንም። ግዴታ መስራት ስላለብሽ እኮ ነው። ልጄ ብለሽ የምታስቢ ከሆነ ስራው የሚቆየው ላይክ እስከ 2:30 እስከ 3 ሰዓት ነው። እየነገርኩሽ እኮ ነው የእኔ እናት። ብሩንም አትፈልጊም ነው ነገር ይሁን። ታዲያ የምጨምርልሽም ደሞዝ 200 ብር አሁን 200 ብር ጨምርልሻለሁ እኮ አለኝ ያልኩሽ አይደል? ደህና ብር ልጨምርልሽ፣ ሞግዚት ቅጠሪ፣ ልጅሽን የሚይዝልሽ ሰው አብሮሽ የሚያድር አምሺ፣ ስራሽን ስሪ፣ ቤትሽ ግቢ። ገባሽ? አለቀ በቃ። በ15,000 ቢሆንስ ደሞዝሽ? በቃ ችግር የለም። ማይበቃሽ ከሆነ እያየን እንጨምራለን። የዚህን ወር እኔና በቃ እሺ፣ ሰላም ነው። ወሯ መቼ ነው? ወሯ ትናንት አለፈ። ተስማምታለች። የአሁኑ ወር ላይ 15,000 ስጫት ያልሰራች ማለት አሁን መከፍላትን የአሁኑ ላይ 5,000 ጨምረሽ ስጫት። እሺ ሰራተኛ ቅጥር ስትል ጓልቻ ሰራተኛ ልግባልሽ ስላት ተነጫነጨች። ግን ታያት ተስማምታለች። ሌላ ነገር ውስጥ ጣጣ ጎርጎራ እንዳትመጣ። እሺ ግን ይሄ እናት መጨረሻው እኮ ተቃርቧል። በቃ አለቀ። እርሻት እሷን ባይሆን ስለሌላ አሁን ስራችን እናወራ። እሺ አንተ የሆነ ኮንትሮል ምናምን ነገር እያልከኝ ነበር ባለፈው። እሱ መቼ ልጀምር አስብ? እስቲ አሁን ያሉትን 3ቱን ኮንቴነሮች ለውጣቸውና በቅጡ በስነ ስርዓት ይጡና 4 በኮንትሮል አስገባ አስቤያለሁ። ይሆናል ግን ምንም የሚያመጣው ነገር የለም። ለምን ያመጣል? እነሱንም እኮ ቅድም እንዳልኩሽ ያንን ሰውዬ መያዝ ነው። አለቀ። ያንን ሰውዬ ከያዝሽው ሁሉ በእጅ ሰሞኑን በጣም ነው በራሴ እየተማመንክ ያለው። ደስ ይለኛል እኮ ይሳካ እኮ አልጣለም። በጣም ነው ደስ የሚለኝ። ግን ሌላ የባሰ ሌላ ጣጣ ይዞብን እንዳይመጣ። እኔ አሁን አባብዬ አለመደወላቸው በጣም ነው ያሳሰበኝ። በዛ ላይ ስደውልም አለማንሳታቸው እሱ እኮ ነው ጭንቀት። ግን አሁን ይሄ እኮ እኔ እንጃ። ግን አሁን የሆነ ጊዜ ላይ አውርተንበት ነበር። ስለምን ኤክስፓየር ዴታቸው ያለፈ ኮስሞ እንዳስመጣልሽ አውርተን ነበር። ጸጣልሽ ነበር። አይ እኮ አሁን እኮ እየሰራ ያለሁት እኮ እሱን ነው። ሱቅ ማግኘት አለብኝ መጀመሪያ። ለሱ ብቻውን ብለሽ ለሱ ብቻውን ብዬ ወይ ደግሞ አሁን ካሉት ዕቃ ጋር እንቀላቅለው ከገማ ማስገባት ከቻልክ ወይ ካሉት ሱቆች ጋር እንቀላቅለው። ግን እኔ አሁን የፈለግኩት ምንድነው አንድ ሱቅ ሆኖ በቃ እነዛ እቃዎች ወደዛ ሱቅ ብቻ እንዲገቡ ነበር የፈለግኩት። እና ሱቁ ደግሞ በቃ ቆንጆ መሆን አለበት። እስካሁን ያየኋቸው ሱቆች ምንም ደስ አይሉ። እንደሱ ከሆነ ያጠራጥራል። ማለትም መቀላቀል አለበት። ግን አዛኛ አዲሱም ላይ እኮ ቀላቀላለሁ። ግን አሁን አዲሱ ላይ ሲሰሩ የነበሩ ልጆች እንዳለ ሁሉ ነገር ቼክ አድርገው ነው የሚሰሩት። ገና ቆይተዋል ቤት ውስጥ። ለዛ ነው እዛ አዲሱ ቤት ላይ ግን አዲስ ሰው ስለምቀጥር እነሱንም ታዲያ መገበር ያቅተናል። ቀስ እየተባለ እኮ ሁሉም ይሀጅ። ስለዚህ ምን እናድርግ መሰለሽ?
ኔክስት ዊክ የሚገባ ኮንቴነር አይ ቲንክ ከ10 ቀን ወይ ከ15 ቀን በኋላ ይመጣል። እስከዛ ሱቁም ሊገኝ ይችላል። እሺ በዛ 15 ቀን ውስጥ ሰዎችን አሰማሪ እንጂ ይፈልጉልሽ በደንብ። እሺ ጥሩ ነው ላይ ነው አጠቃላይ በቃ ደላላ የሚባል አልቀረኝም ዛሬ። በቃ በተቻለ ደግሞ ወደ ሲኤምሲ አካባቢ እዛ ደግሞ ብታገኙ ጽድት ያለ። ስለዚህ ከ15 ቀን በኋላ የሚመጣው ኮንቴነር ላይ አዘልሻለሁ። አይ ቲንክ ግማሽ ኮንቴነሩ እሱን አደርግልሻለሁ። አስማሽ አስፖንሶል ተጠንቀቂ። እሺ ችግር የለውም። እሱ ምን ታደርጊያለሽ መሰለሽ? ሼልፍሽ ላይ ኤክስፓየር ዴታቸው ያላለፉ ሜካፖችን ታስቀምጪና ያ ሊገዙሽ ሲመጡ ከዛ ላይ እንዳታነሽ ከውስጥ አውጪላቸው። ለሚጠራጠሩ ሰዎች ከዛ እያወጣሽ ስጫቸው። ተግባባ? ሶሪ አሁን ግዴታ ነው እንደዛ ነው ያሰው። አባቢ ጋር ደውለሽላቸው? ነገርኩህ እኮ ደወልኩ አያነሱም። እሳቸው ነበር የሚደውሉት። ጭራሽ ነው ደውዬ አላነሱም። ምን እንደተፈጠረ አላውቅም። እኔ ግራ ገብቶኛል። አሁን የሚያስጨንቅ ነገር ነገር ነው እና ተሻለ ደውላቸው እንዴ? አንተ ደውላቸው ምናልባት ካነሱ። እኔ እኮ ስንት ቀን ደውልኩላቸው ግን አያነሱ። ምን ሆኖ ይመስልሃል ግን? ምን ሆኖ ነው? እስቲ ጸጥ ነው እየጠራ ነው። ሄሎ ሄሎ፣ አባታችን እንዴት ኖት? እንዴት ኖት? ምን አይ እኔማ እኮ እርሱ ሳይደውሉ እኮ የደወልኩት እኮ ስለጠፉ እኮ ነው፣ ስለጨነቀን እኮ ነው አባቴ። አረ በፍጹም እንዴ እኛ አረ ችግር የለም እና እናስተካክላለን። እኛ እኮ ሳይደውሉ ሲቀሩ እኮ ጨንቆን እኮ ነው። እሺ የኔ አባት መርቁኝ የኔ አባት። እሺ አሜን አባት አሜን። እሺ አባት እሺ ሰላም ከሆነ እሺ አባት። ምንድነው አንተ ቁጭ ብለህ የምታወራው እንዴ? አትንበረከክም እንዴ? የት ያኛል በእናትህ? የት ያኛል ትላለህ እንዴ? መንፈሱ ያይናል እኮ ምን ሆነ ነው እንዴ? ወይኔ መበላ እኔ ተንበርክኬ ያየኝ አንተ አትንበረከክም እንዴ? ወይኔ ዘና አልክ እኮ በጣም የተዝናናው የምር ማለት ምን ሆነ ነው? እሺ ምን አሉ? እሺ ምንድነው ያሉት? እሺ ንገረኝ። ምንድነው ያሉት? አረጀኝ በእናትሽ። ይሄ ውሻ ልጅ ማንን ነው? እሱን ነው መገበር ማለት አባብዬ ነው የምትናገረው? እሱን እሳቸውንማ ለምን ይሳደባሉ? ያምሻል እንዴ አንቺ? አንተ ራሱ ስለዛ ነው ልጆቹን ስለሚያመጣልህ ልጅ ድንጋይ ራስ ምን አድርጎ ነው? እሺ ምን አባብዬ ምን አሉ እያልኩ ነው? ንገረኝ እባክህ። ህይወታችን ሊቆም ይችላል እኮ። የሚመጣልኝ አይነ ንጹህ አይደለም። የቆሸሸ አይን እያወጣችሁ አታምጡልኝ። ምንድን ነበር ስልሽ የነበረው ቅድም? ከጎዳና ላይ ይሄ የማንንም ልክስክስ እየለቃቀመ እያመጣ እኔ ምን ላድርግሽ? ምን ላድርግሽ? እኔ ልሂድና ስራ ልጀምር በዚህ ዙር። እኔ እኮ አልፌያለሁ ያንን። እኔ እንዴት ነው አሁንም? እኔ ምን ላድርግሽ? በቃ የምታረገው ነው ሰውየው እና ያለቅም። በጣም ነው የተዝናናው ግን ማት የመር እንዴ ምን ሆነ? ዝናናት አይደለም ታዲያ። እኔ ስለጨነቀኝ ተነስቼ እንዳንቺ እንቧከረየው ማለት አለብኝ እንዴ? መንበርከክ ነበረበት። አንበርከክ ነው ከመጀመሪያው ራስ ማውራት የነበረበት። አባብዬ እኮ ነው እያወራ ያለው አይደል እንዴ? በስልክ ነው ማለት በአካል ነው። በቃ ተሳስቻለሁ። በቃ ረሳሁት፣ ዘነጋሁት። ራስ ጉዳይሽ። የሚመጣውን ጣጣ ራስ ታውቃለህ እኮ አይደል? ታያለህ በራስ። ማን ደወለ ደግሞ? ማን ነው? ይሄ እዮብ የተባለ ልጅ ነው። ምን ታይቶስ ደግሞ ደወለ? ምን ፈልጎ ነው ደግሞ? አቤት መንገድ ምራኝ ሊልህ ነው? ምን ታይቶ ደወልክ? ራስ ላይ ፈርደህ እኮ ነው የጠፋው። ቤተሰቦች ላይ እንዲጫወት ፈቅደህ ነው የሄድከው። በልሽና
እንደውም ፈልጋለሁ። ጭራሽ ሊመጣ ነው። እንዴት ዛሬ ልምጣ አለ? ስንት ጊዜ ምን ታይቶ ነው ግን? ቶ የፈለገ ይታይ። ለነገሩ አይን አይሰራም። ከማን ጋር ሊመጣ ነው? ማንም ያመጣው ሰው ይዘህ እንዳመጣ ሰማኝ። ያን ቅራቅንቦ እንጨትን እየጎተትክ ይዘህ ነው ይሻላል። ብቻህን እንግዲህ መሰቀየት ከፈለክ ያንተ ፍቃድ። ምን አባ ሆነ? እኔ እኮ ምን ታይቶ እንደደወልክ ግን ባቀው ደስ ይለኛል። ከሱ ጋር እንደው ጊዜ የምታጠፋው እንዴ? እስቲ ቆይ በቃ ጨርስ። ከመጣ ሲመጣ እናወራለን። አስጨርሰውና ከዛ ይጨርስ። ቶሎ ይጨርስ። ምንድነው የሚያወራው? በል ቶሎ ነው። ምንድነው ነገሩ ዛሬ ቀን? ምን ነው ኢሜል ገባልኝት ግን ደህና ነገር አይደለም። እንዴት? ባንክ ነው ባንክ ገቢ ገባ ምናምን ነበረ ከሰው ላይ ይሄ ውር ወንድምህ ግን ቆይ ምን ቆየል ይመጣል ታዲያ ብቻውን እየተሰናከለ እየመጣ ያን የመረረውን አንዱ ቱቦ ውስጥ ገብቶ እንዳይቀር ብቻ አንተ ቱቦ ብርቃው ምንድነው ሜላት አመሰግናለሁ ብላ ቴክስት ላከች። ይመቻት። አንተ ነህ እንጂ ዛሬ ልጅ መጣ መሰለኝ። እስቲ አንተ የሰው ወር እንደና እየተጎተትክ መጣል ናስተውል እንጨትን ሲጣልኩ እንዴት መጥቶ ነው ያለ እንጨት እንዴት መጣ? ማሽ ይወር ከሰው ጋር ነው የመጣው። ከሰው ጋር ነው የመጣው እንዴ? ለምን ደሱ በተል ሶፋ ላይ ተስቀምጠው እንዴ? የምን ሶፋ ነው? ቆይ ትንሽ ወንበር የት ናት? ሶፋ ላይ ቀምጠኛ ጋር ለነገሩ ነው ማለት ጋር በዚህ ቀስ በላት። ኧረ ቀስ በል እያየህ ለነገሩ አይኔ የለህም። አስጠጊለት። ቆይ እሺ ምን ፈልገህ መጣህ? ምን እግር ጣለ? ሰላም ናችሁ? ሰላም ነን። ደወልክ እኮ ምን ሰላም አወራን አለ ብዙ። አንተ እያለ እርዳታችሁን ፈልጌ የምን እርዳታ? ያው ለልጆች እና ለባለቤት እርዳታችሁ ያስፈልገኛል። ብር ለምን እኔ ለባለቤቴ? ያው የልጆች እናት አለኝ። እሺ ሌላስ? ስንት ነው የሚያስፈልግህ? ማለት ስንት ነው የሚያስፈልግህ? ልትሰጠው ነው አለ? ገንዘብ አለ? ወንድም ያለ ነው ታዲያ እንደዚህ ነው። ወንድም ያረል መጀመሪያ ከኛ ጋር ተስማምተህ ስራ ሲባል እምቢ ብሎ አይደል? በራሱ በገንዛ እጁ እኮ ነው እንደዚህ ሆኖ። እንዴት ነው ገንዘብ የምሰጠው? ምን ማለት ነው? ሲጀመር አይናቸው የተገበረላቸው ሰዎች ገንዘብ ይረዳሉ። ከዛ በኋላ ታውቃለህ ባባብዬ ስራ ቢሆንም ግን እኮ መጨከን ገባል። አንተ ልጅ ምን እያሰብክ ነው? ያልገባኝ አይሆንም። በምንም መንገድ ገንዘብ አንሰጠው። አትጨቃጨቁ። ችግር ይቅር ይቅር ይሻላል። ተውት። ወንድም ያረለ እንዴ ታዲያ? ወንድም ቢሆንስ ስለምን እንደምታወራው? ቆይ ማታ ያልገባኝም እንዴ። በእናትሽ ተይ እንዴ። ወንድም ነው። አዎ ወንድም ነው። ታዲያ እና ታዲያ አሁን ታዲያ እሱ ላይ እንዴት ነው የሚጨክነው? ምን ነው አይኑ ብቻ ነው የወጣው ብለህ ነው እንዴ? ከዛም በላይ ሊደርስበት ይችላል። እሺ ወንድም ከሆነ አርፈህ ተቀመጥ። ስለምን እንደምታወራው? አይሆንም። ገንዘብ ሊሰጠው አይችልም። አባብዬ እኮ ያውቃሉ። ያዩናል እኮ ምን ሆነ ነው? በልሽ ወደ ባያቁራሱ አይሰጠው። መልሱኝ። እሺ ወዴት ነው የምትመለሰው? ገና ከመምጣት ምን ነው ያስከተልከው ሰው አለ እንዴ? አትጨቃጨቁ። እኔን መልሱ። ወደ ከማን ጋር ነው የመጣው? ብትርን የጥለ ነው? አይ በትሬዎች ነው ሰዎች ናቸው ያመጡ። ማን ነው ያመጣ? ብቻህን አላልኩም እንዴ? ብቻህን አላልኩም ወይ? ያው ሩቅ ሳልሆናገሩ ያው ሀገርማ ታውቀዋለህ በፊትም። ያው ለዛ ነው እኮ ብቻህን እንዴት አልመጣም? ባይሆን እንዳልገባ ብዬ ነው። ስማ ብትገባ ይሻላል ነበር እዛ። ከዚህ በኋላ እኔ በህይወት ራሱ ባይኖር ደስ ይለኛል። ሁሌ እንደዚህ እየመጣ የሚያስቸግረው በእናትሽ ስርዓትሽን ያዥ። ወንድሜ እኮ ነው። ምንሽ ነው? ይሁና ወንድም ቢሆን እንደውስ ምንድነው? ስለምን እንደምታወራው? ወንድም ነውና ምን ይጠበስ? ተስማምቶ መስራት እንዲችል ማድረግ ትችል ነበር። ተስማምቶ ይጨቃጨቁ። የእናንተም ጨቃጨቅ ለኔ ለውጥ አያመጣም።
ማቲ ወንድሜ ነው ምናምን የምትል ከሆነ በሰላም እንዲኖር ከፈለክ እሺ፣ ካልሆነ ግን አይንህ ነው አይደል የወጣው? ምላስህን ነው ጎርጉሌ ማውጣልሽ፣ ምላሱን ነው ማውጣልህ። ስለዚህ አርፈህ ተቀመጥ። ማን ነው? እሺ ምን ፈልግ? ስራን ጨርሰህ ነው ሄድኩት ማለት ምን እያደረጋችሁ ነው ያላችሁ? ማን ነው? ምንድን ነው? ሰራተኛችን ነው። ማን ነው ሰራተኛ? እሱ ነው። ማን? አሁን የነበርኩት ነኛ። ረሳሽኝ? አይ አወኩ እና ረሳሽኝ? አይ እንዴት መጣህ ብዬ ነው። እንዴት መጣህ? አዎ ተንጨርሰናል። በፈለክበት ሰዓት እያላችሁኝ አልነበር? ስራ ቦታህን አስጎበኛለሁ ምናምን እያላችሁ ስራችሁን ቦታ ቁጭ በይ፣ የትም እንዳትሄጂ። ማን አንተ? ቤቴ እኮ ነው የመጣኸው። አዎ ቤት ማን ነው? ስለሱ ንገረኝ። ሰራተኛችን ነው አልኩ። ምን ነገር ማወቅ አይን የሌለው ሰው ነው ሰራተኛ? አዎ ምንድን ነው የሚሰራው? ለእናንተ ስራ አውቀዋለሁ። ወንድሙ ነው ወንድሙ ነው። ካሜራውን አጥፋው! አጥፋው! ካሜራውን አጥፋው! ወጣለ ለቀቅኛ። ምንድነው ወጣለ ወይ ወጣለ? እሺ ልቀቀው። ምን ሆናችሁ? ቀስቅሽ ምን ሆናችሁ? ና ቀስቅሽ ና አባ አንዴ ወዴ ተነስ። የቀድሙ ልጅ ነኝ እኔ አቤል ነኝ። አይዞህ ይሄና ያዙት። ምን ነው የመጣው? ምን ልታረጉት ነው? ቁጭ በይ እዚህ ጋር ማለት ስለምንድን ነው የምታወራው? ምንድን ነው እያደረግሽ የነበረው? ታውቂዋለሽ? ማለት ምን አደረኩኝ? ምንድን ነው የምትበሉት? እህል ነው የምንበለው። እንጀራ ነው እህል ነው የምትበሉት? በኋላ ላምጣልህ። እኔ አንቺ ቤት ነው የምበላው? ታዲያስ አንቺ ቤት ነው ወይ ነው የምበላው? ምንድነው? ሰው ነሽ ግን አንቺ ሰው ነኝ ነው የምትይው? ተጎርቷል አይደለ? ገና እኔ እንደውም ህግ ይዞኝ ነው እንጂ እገልልሽ ነበር። አንጠለጥልሽ ነበር። ዝም በይ። ህግ አትበይ። ህግ አታውቂም አንቺ። አልገባኝም። ይሄ አሁን እዚህ የነበረው እዚህ ጋር ቁጭ ብሎ የነበረው ምኑ ነው? ሶሻል ሚዲያ ሰዎች ምኑ ነው? ወንድሙ ነው አይደለ? አዎ ይመለከተኛል። ወንድሙ ነው አይደለ? ምንድን ነው ያስደረግሽው? ምን አስደረግኩት? እቤት መጥቶ ነው። ምንድን ነው ያስደረግሽው? ምንም አላስደረግኩትም። ምንም አላስደረግሽውም አይደለ? አዎ ምን አስደረግኩት? ይኸውልሽ እዛ ጋር ይታይሻል አይደለ? ይኸውልሽ ይታይሻል እዛ ጋር ድብቅ ካሜራ አስቀምጠን ነው የነበረው። ቅድም መጥቼ ኢንተርቪው አድርጋችሁ እንዴት እንደሆነ ልንገርሽ። ካሜራ ማን እዛ ጋር የነበረው እናንተን ኢንተርቪው እያደረኩኝ ምድረ ወንጀለኛ እዚህ ቁጭ ብለሽ ተሰብስበሽ የሰው አይን እየበላሽ እየወሰድሽ እየገበርሽ የምትኖሪ እያንዳንዱ ነገር ይኸውልሽ ስታረጊ ይኸውልሽ ጠፈጥፍሻለሁ ከፈለግሽ ስታረጊ የነበረውን እያንዳንዷን ነገር ካሜራ አስቀምጣችሁ የወጣችሁት አልገባኝም። አስቀምጠን ነው የወጣ ነው። እያንዳንዷ ስታወራት የነበረውን ዝም በይ። አስበላኸኝ ማቲ። እሱ አይደለም ያስበላሽ፣ ስራሽ ነው ያስበላሽ። የሰው እንባ ነው ያስበላሽ። እዚህ የሰው አይን የምትበይው ነው ያስበላሽ። ኢሜል ምናምን ተጻጽፈን ብለህ መተህ አይደል ቤት ውስጥ ጉድ የምትሰራኝ? አዎ። እሺ አሁን ምንድን ነው የምትፈልገው? ምንድን ነው የምትፈልገው አንተ? ካንቺ? አዎ ካንቺ ምንም አልፈልግም፣ ግን አስለፈልፍሻለሁ። ከእንዳንቺ አይነት አስለፈልፈኝ ከፈለኩኝ አንተን እገብርሃለሁ። እኔን ነው የምገብርህ? አዎ አንተ። እኔ ማን መሰልኩሽ? እንደዚህ በገንዘብ እየተታለልኩኝ እያደነዘዝሻቸው ቁጭ እምላቸው ሰው አይደለሁም። እሺ ትሆናለህ። እንዳንቺ አይነቱን ስንቱን ወስጄ ነጅጃቸዋለሁ። እዛ ስንቱን ወስጄ። አሁን አትጨፍርብኝ። ምንድን ነው? ወደ ጉዳይ ግባ። ጉዳይን ጨርስና ውጣልኝ። ጨፍርብሻለሁ፣ ገና ጨፍርብሻለሁ። አሁን ተረጋጊና እኔ የምልሽን እሺ ብትይ ይሻልሻል። ተረጋጊና እኔ የምልሽን አንተ የምትለኝ ምን? እኔ እጅ ላይ ነው ያለሽው አሁን ማለት ነው። እየነገርኩሽ ነው። አቺ ማለት እጅ ላይ ሆኜ አላውቅም። እሺ ስልኩን ስጠኝ እስቲ አንዴ። ይሄና የምን ስልክ ነው? ስጠኝ ስልኩን። ማቲ እሺ የት ነው ያደረጋችሁት? እሱን ንገረኝ። ያለ እየተጠፈጠፈልሽ ነው። ይኸውልሽ እዩ። እሱ እየተደበደበ እኔ እዚህ ልቀመጥ እችላለሁ? ቆይ አልገባኝም። ይሄን ካየሽ በኋላ ትሄጃለሽ። ይኸውልሽ ተረጋግተሽ ምንድን ነው ስትይ ነበር እንዴ? እዩ። ቆይ እናንተ እንዴት
እንዴት እንደዚህ ታደርጋላችሁ? ባይገባኝም። እሺ ማቲ ጋር ሄዳለሁ። ነይ ቁጭ በይ። ልቀቀኝ። ቁጭ በይ። ምንድን ነው የምትፈልገው አንተ? ምንድን ነው የፈለገው? አባብሽ ተብዬ የት ነው ያለው? ካሜራውን ከፈለግሽ አስጠፋልሻለሁ። መረጃዎቹን ትነግሪኛለሽ። ይሄን ፎቶ ወይ ይኸውልሽ አስጠፋል ወይ ግን ፖስትልሻለሁ ወይ ትነግሪኛለሽ። የት ነው የምትፖስተው? ሚዲያ ላይ ፖስትና አዋርድሻለሁ። እኔ ብቻዬን አልዋረድም፣ አንተም ትዋረዳለህ። ምን ብዬ ነው የምዋረደው? ምን ተደረገ? ይሄን ነገር አያዩም ብለህ ታስባለህ? ከዛስ ገና ፖስታችን ነው ማንጠለጥልህ። ቆመ ደርቃ እንድትቀር ያደርጋል። አሁን ያድርቀኛ ያድርቃል። አሁን ያድርቀኝም። ጊዜ እየሰጠህ ይሆናል እንጂ ማድረቁ አይቀርም። ለኔ ነው ጊዜ የሚሰጠኝ መስሎሻል? እዛ አንቺ ለምታምኝበት ደበድን ሰዎች ስለማታውቃቸው አልፈርድብህም። መጀመሪያቸው ሁሉ ምን እንዳንቺ አይነቱን ነው የሚያደርቀው። እሺ ለሚያምንበት አይደል? ወይ ፖስትልሻለሁ ወይ ታወሪያታለሽ መረጃውን እንደራደራ። ካሜራ ግን አጥፋልኝ። በካሜራ እይታ ውስጥኛ አላወራም። እሺ ይሄን አጥፋውና ካሜራውን። እሺ መጀመሪያ ግን ማቲ ማየት ፈልጋለሁ። ደህና መሆኑን ማየት ፈልጋለሁ። ከዚህ በኋላ እንድትደቡት አልፈልግም። በቃ እንዳትነጉት አልፈልግም። እንድትመቱት አልፈልግም። አሳይሻለሁ ስንጨርስ። ችግር የለውም። ስንጨርስ አይደለም አሁን ደህና መሆኑን ማረጋገጥ ፈልጋለሁ። አትችይም። አሁን እየነገርኩሽ እኮ ነው። አትችይም። አሁን ይኸውልሽ እድል እየሰጠሁሽ ነው። በዚህ ከቀጠልክ አንተ ብቻ አይደለም ቤተሰቦቹ ባሉበት ሊቀጡ ስለሚችሉ ብትጠነቀቅ ጥሩ ነው። ስለ አባብዬ ካወቅ አይቀር ይሄን ነገር ደርቀን እንቀራለን። አዎ እንቀራለን። ይኸውልሽ አሁን ተነስቼ ልውጣ? ልሂድ? ሂድ። ልፖስትልሽ? ልሂድ? እነግርሃለሁ እኮ መሄድ ይችላል። እነግርሃለሁ። ካሜራ አጥፋና እነግርሃለሁ። አስጠፋሁት እኮ ስንቴ ነው የማስጠፋው? እየነገርኩሽ አይደል እንዴ? እኔ ማቲ ማየት ፈልጋለሁ። ማቲ ማየት ፈልጋለሁ። ስጨርሻ ምን አይነቷ ደረቅ ናት እቺ? እሺ ምንድነው የምትፈልገው? ምን እሺ ጠይቀኝ። ምንድነው እንድነግርህ የምትፈልገው? የት ነው ያሉት እኚህ አባቢ የምትያቸው? እንዴት ነው? ቆይ ይኸውልሽ ተረጋጊ፣ ቀስ ብለሽ ማለት ነው። አይኖቹን እንዴት ነው የምታገኙ? ሰዎቹ እንዴት ነው የምታመጧቸው? እንደምታየው ነው እንዳየኸው። ወንድሙን እንዴት ነው የምታውቀው አንተ? ቆይ እሱ ምንም አያደርግልሽ። የት ነው የምታውቀው ወንድሙን? እሱ ምንም አያደርግልሽ። እኛ በደረስንበት አረገልኝም አላረገልኝም ጥያቄ ነው የጠየቀው። መጥፎ ስራ ማለት ነው። ስልክ ለምን ታዲያ እንደዚህ የምትይዘው? ካሜራማን ከጠፋ ስሚኝ፣ መጥፎ ስራ ማለት ነው። መጥፎ ስራ ይደረስበታል። ምን ጊዜ እንደዚህ ሆነሽ አትኖሪም። ምንም የሰሩት መጥፎ ነገር የለም። እኔ አሁን እውነቱን ልንገርህ። ይኸውልሽ አሁን እየተደራደርን ነው። ጨርሰናል። መጀመሪያ ስማኝ፣ ለራስ ላይ ህይወት አስቤ ነው እኔ። እሺ በእርግጠኝነት አባብዬ ሁሉ ጉድ ያያሉ። አሁን እያዩ ነው። ያድርቁና አላመንክማ? ያድርቁ። የምሬን ነው። እያዩ ነው። የቱ ጋር ናቸው? ከላይ ነው ከስር ነው? ከየት ሆነ? የሚፈልጉበት ሰዓትና ደቂቃ ግን የሚያደርጉትን ነገር ያደርጋሉ። ይሄን ቀድሜ እነግርሃለሁ። አንቺ ልደርቅ ነው። አንተ ላደርቅ ትችላለህ። ያንተ ዘሮች ሁሉ ግን ሊደርቁ ይችላሉ። እጆቼ ሁላ እምቢ አሉኝ። ያውቃሉ ስላንተ። አይገርምም? እዚህ ስላለ ድረስ ብቻ ስላንተ እጆቼ ሁላ እምቢ አሉኝ። እኔ ያዩኛል። ይኸውልሽ አሁን ከወጣው አልመለስም። እሺ እኔ እኮ ልነግርህ ተስማምቻለሁ። አጥፍቻለሁ ግን ልነግርህ ተስማምቻለሁ። ግን መጀመሪያ ማስጠንቀቂያ እየነገርኩ ነው። ምንድነው? ስለ አባብዬ ነው እየነገርኩ ያለሁት አይደለ? ልጆቹ እንዴት ነው የምታገኛቸው? በቃ በማገኝበት መንገድ አገኛቸዋለሁ። እንዴት ነው? ልጅ ሰው ማግኘት ይከብዳል። አንተ ለምሳሌ ዛሬ እዚህ መጣል፣ እዚሁ ልትቀር ትችላለህ ከፈለኩኝ። አንተን ለምሳሌ እዚሁ ካስቀረው አግኝቻለሁ ማለት ይቻላል። ስለዚህ ምን ገንዘብ እየከፈላችሁ የምታስመጣችሁ ሰዎች አሏችሁ? እንዴት ነው ገንዘብ? ለምን ነው ገንዘብ የምንከፍላቸው? ክፈሉን ብለው ነው የሚመጡት። ምን ብላችሁ ነው እናንተ የምትከፍሏቸው? እንከፍላቸዋለን እንላቸዋለን፣ ግን አንከፍላቸውም። ምክንያቱም እኛ የምንፈልገው ከነሱ ስራ ሰሩን ብለው ነው የሚመጡት እዚህ። እሺ ቆይ አንተ ሰውዬ ምንድነው አላማህ? አልገባኝም። ይሄን ነገር በማወቅ ምን ትጠቀማለህ? ምንም አትጠቀም። ጉዳት ነው የሚደርስብህ። ወደ ማትወጣው ማጥ ውስጥ ነው እየገባህ ያለው። ወይኔ አባብዬ እሄዳለሁ እኮ። መሄድ አይቀርም እኮ። እሱን እኮ ነው የምልህ። በዚህ እንስማማ። ትሄዳለህ? አዎ። አንተ ግን አትሄድም። አይንህ ነው የሚሄደው። የኔን አይን ይዘሽ ልትሄጂ ማለት ነው? እኔም አልወስደውም። እኔ አስወጥተሽ ማለት ነው። ወጥቶ ወደ እሳቸው መላኩን ብቻ ነው ማድረግ። ስንት አይን ነው የምትሰጧቸው ለእሳቸው? አንድ አይን። አንዱንስ? አንዱን ለራሳችን። ምን ታረጉታላችሁ? ምንም እናርጋው አይመለከትም። ስለ አባብዬ ነው አድማቅ የፈለግከው? አባብዬ ያሉበትና ስለ አባብዬ እየነገርኩ ነው። ትበሉታላችሁ አንዱ ማለት ለምን እንደምንበለው አይደለ? የምን መብላት? ውስጥ ማስቀምጣችሁታል። የት ነው የምታስቀምጡት? አንተ ሰውዬ ቆይ፣ ግን እዚህ ነገር ውስጥ እንዴት ገባሽ? እስቲ ግን እንዴት ጀመርሽ ይሄን ነገር? አሁን ማቲ ማየት ፈልጋለሁ። እባክህ አሳይሻለሁ አልኩሽ። ስጨርሽ አሳይሻለሁ።
ይኸውልሽ እኔ ትዕግስቴን እየጨረሽው ነው፣ ልወጣ ነው። አንተ ራሱ ትዕግስቴን ጨርሰዋል። በጣም ታግሻለሁ። ከተነሳው ይኸውልሽ አልመለስም። እኔ ከተቆጣሁኝ አባብዬ የሆነ ነገር አደርጋለሁ። ይኸውልሽ እያዳፋሽ ቆጣ ብታባብለኝ ነው የሚሻለው። ብታባብለኝ ነው እንደምትለው? እሺ ልቀቀኝ። እሺ ልቀቀኝ። እሺ በቃ አንቺ ነው ወይ ማባብልሽ? እሺ በቃ ልቀቀኝ። አንቺ ነው ማባብልሽ? እሺ በቃ ይቅርታ። እሺ አትምታኝ። ምን አይነቷ ደረቅ ናት? ቆይ እናንተ ለምንድን ነው እሱ እንደበደባችሁት እንደገና እኔ ላይ ምንድን ነው ያለኝ? እጠፈጥፍሻለሁ። ከአሁን በኋላ ይኸውልሽ አንጠለጥልሻለሁ፣ ገና አንጠለጥልሻለሁ። እሺ እሺ ምንድን ነው የምትፈልገው? ትንሽ ቁጭ በይ፣ እንደውም እዚህ ጋር ትንሽ ቁጭ በይ እዚህ ጋር። እሺ ምንድን ነው የምትፈልጉት? እንዴት እዚህ ነገር ውስጥ ገባሽ? በቃ ገባው ሳይሆን ንገሪኝ፣ እንዴት እዚህ ነገር ውስጥ ገባሽ? በቃ እኔ አላውቅም። እንዲህ ነው ማንጠለጥልሽ? እሺ ካሁን በኋላ ስገባ ገባሁኝ። በቃ ከገባሁ በኋላ ነው ያወቅሁት። እኔ ምን ላድርግ? እሺ አንተም ስላልደረሰብህ ነው። አንተም ትገባለህ ገና። እንዴት ገባሽ ንገሪኝ። እዚህ ነገር ውስጥ በቤተሰብ ነው ወይስ ምንድን ነው? በቤተሰብ። እንዴት በቤተሰብ? እንዴት ጀመራችሁት? እናቴ ከቤተሰቦቼ የመጣ ነገር ነው ይሄ። ቤተሰቦቼ ለጠንቋይ ግብር ያቀርባሉ። ስለዚህ በቃ ግዴታ ድሆች ነበርን። ምንም ገንዘብ አልነበራትም። እኔ ተወልጄ እናቴ እኔን ለማሳደግ እንዳዝንልሽ ምናምን አትቅለስለሽ። እውነቱን ንገሪኝ። ከመጀመሪያው ንገሪኝ መስሎኝ አልከኝ። እቺ አይበርድላትም። እሺ በቃ እዛ ነው የሆነው። እሷ ለሳቸው ተከድም ነበረ። እንደዛ ነው ያሳደገች። ከዛ እዚህ ስራ ውስጥ እኔም እዛው ተወልጄ ስላደግኩኝ ገባሁ። ገንዘብ አልነበራትም እኔ የምታሳድግበት እናቴ። ስለዚህ ግዴታ እኔ ለማሳደግ ደግሞ ገንዘብ ማግኘት፣ መብላት፣ መጠጣት ነበረብኝ አይደል? ሰው ልጅ ሳይበላ ሳይጠጣ አያድግም። እኔም ባልበላ እሷ በልታ እኔም ማጥባት አለባት። በዚህ ምክንያት ነው የገባችው። ወደ እሷ ገባች። ከዛ በኋላ እኔም ሳድግ አባብዬ እያዩኝ ስለሆነ ያደግኩት እች ልጅማ በቃ ለእኔ አገልጋይ ነው የምትሆነው ብለው ተመኙ። ከዛ በኋላ እናቴ ምንም ማድረግ አልቻለችም። የኔ መግባት ይበቃል ብላ ታስብ ነበር፣ ግን ደግሞ ምንም ማድረግ አትችልም። ኦልሬዲ ያቁኛል፣ ምንም ማድረግ አትችልም። በቃ ወደዚህ ስራ ገባሁ። አማራጭ አልነበረኝ። ሌላ ምን ወንጀሎች ትሰሪያለሽ እዚህ? የምን ወንጀል? ሌላ ይሄን ወንጀል አይደለም። ተገድጄ አይደለ የምትበዩ ሰው ሆነሽ የሰው አይን መብላት ወንጀል አይደለም። የኔ ስራ አይደለም፣ የአባብዬ ስራ። አባብዬ የሚያስቀጣ ኮስሞቲክሱ እንዴት ነው? አሪፍ ነው። አንጠለጥልልሻለሁ። እሱም አባብዬ ተብየውን ኮስሞቲክሱ ስራ አሪፍ ነው፣ አዋጭ ነው። ኤክስፐርድ ነገር መነገድ አዋጭ ነው አይደለ? እንዴት ነው እሱን የምታስመጡት? ቆይ እኔ እኮ በቃ እናስመጣለና ይመጣል። ኤክስፐርድ ያደረገ እቃ በኮንትሮባንድ ይገባል። ስለዚህ እሱን እንሸጣለን እኛ ተረክበን። እኔ ታዲያ እኔ ምን ላድርጋቸው? የገዙት ገዦቹ ናቸው። ኤክስፐርድ አይተው መግዛት የነሱ ኃላፊነት አይደለም። ስለዚህ እሺ በቃ ብለው ከስተመር ናቸው፣ ደንበኛ ናቸው። እሺ በቃ ብለው ተቀብለው ጊዜ ይስጥልኝ ብለው ከሄዱ እኔ ምን ላድርጋቸው ታዲያ? መሸጥ እስካለብኝ ድረስ እኔ መሸጥ ነው ስራዬ። እኔ ትንሽ ውጪ። እኔ እንደዚህች አይነት ነው ውጪ። እሺ ልጋበኝ ነው ውጪ። ማን ደረቅ ማን አንተ? እየሳክ ነው። አልወጣልህም? ተጠፍጠፈ አልወጣልህም? ልጨምርልህ? እንደምን ደረቅ ሚስት እንዳለው ይኸውልህ። ስማ፣ ለባለቤቴ እየነገርኳት ነበረ። ምንም አታጎፍጠጥ፣ አትፍጠጥ። ምንም አታመጣም፣ ምንም አታመጣም። ምንም እንደማላመጣም አሳያለሁ። ምንም አታመጣም፣ እጨምርልሃለሁ። ላጥፋው ካሜራውን ድጋሚ ላጥፋው። ይኸውልህ እኔ እናንተ የሚያግባባን አንድ ነገር ልንገርህ፣ የሚያግባባንን አንድ ነገር ልንገርህ፣ የሚሰማህን አንድ ነገር ልንገርህ። ይኸውልህ እዛ ጋር ይታያል፣ ከላይ ካሜራ ነው። እሺ ቁጭ ብሎ የነበረው ቁጭ በል። ማነህ አንተ? ቆይ ቁጭ በል፣ ቁጭ በል፣ ቁጭ በል። ማንም ታውቃለህ? ማንም አይደለህም አንተ፣ ማንም አይደለህም። ማንም ማቴዎስ ነኝ ነው የምትለው? ማንም አይደለህም። ወንጀለኛ ነህ አንተ። አንድና አንድ ወንጀለኛ ነህ፣ ወንጀለኛ ነህ። ልንገርህ፣ እሱን ሳሰቃይህ ታውቀዋለህ? ማን ነው የሚያሰቃየኝ? ወንጀለኛነቴን
አንተና እዛው ውጪ ያስቀመጥካቸውን ሄኖክ ምናምን የምትላቸውን ግብረ አበሮችህን ታሰቃያቸው ነው የሚገባው። አልወጣለትም እንዴ? አልወጣለትም እንዴ? ይሄ አልወጣልህም እንዴ? አልወጣልህም? አልወጣልህም ወይ? አልወጣልህም? እንደዚህ ነው የምታሰቃዩት አይደለ? የሰው አይን እያወጣችሁ የምትበሉት እንደዚህ ነው አይደለ? እንደዚህ ነው የምትወጡት። እንደዚህ ነው እያወጣችሁ የምትበሉት አይደለ? እንደዚህ ነው እየጎለጎላችሁ የምትበሉት አይደለ? እጨምርልሃለሁ እየወሰዳችሁ የምትገቡት የህፃን ልጅ የሴት የትልቅ ጨምር። ይሄ ሲያንሰ ነው ህግ ይዞ ነው ልንገር እንጂ አንተን አንጠለጠለ ነበረ። ወይኔ ማቴዎስ ይኸውልህ ስማኝ፣ እዛ ጋር የነበረው ካሜራ ነው ታውቃለህ። ካሜራ ደግሞ ምን እንደሚያደርግ ታውቃለህ። እፖስትልሃለሁ። እሺ አሁን ከፈለክ እያንዳንዱን ስታወራት የነበረውን ስለ ወንድምህን ያደረግከውን የወንድምን አይን አውጥተህ የገበርክ የወንድምህን አይን የበላህ አይደለ? የወንድምህን አይን የበላህ የወንድምህን አይን የገበርክ ሰው ነኝ ትላለህ አንተ። ይኸውልህ አሁን እጄ ላይ ነው ያለው። እጄ ላይ ነው ያለው። እምልህን ነገር ከሰማ ማውራት መደራደር እንችላለን። የነገረኝ ሰው ምንም አያደርግልህም። መጥፎ ስራ ክፉ ስራ ነው ያጋለጠ አይደለም። ባይሆን መደራደር እንችላለን። እነዚህ ውሻ የሆኑ ግብረ አበሮችን አስጠፋና ቁጥር ጥራ። መጀመሪያ ግን ካሜራውን አጥፋለት እና ውጡላችሁ። በጣም ጥሩ። አሁን ወጥቷል። በምን መደራደር እንደምፈልግና ስንት እንደሚያስፈልግ ነገር ቁጥር ካንተ ጋር እኔ በዚህ ሰዓት መጨቃጨቅ አልፈልግም። ለግብረ አበሮችም ለራስም የሚሆን ቁጥር ጥራ። ከመጥራቴ በፊት ግን እየነገርኩህ እኮ ነው። ትሰማለህ አይደል? እየነገርኩህ ነው። እዮብማ ይኸው ጠቁሞ እኮ አምጥቶ የገዛ ወንድሙ ላይ ማቴዎስ ላይ ነው። እየነገርኩህ ነው። ስማኝ ማቴዎስ፣ እየነገርኩህ ነው። ስማ። ምን ልስማ? ስለ ወንጀልህ ትነግረኛለህ። አጥፍቻለሁ፣ ግብረ አበር ልንሆን ነው አይደለ? ወደ አንተ መስመር ልገባ ነው አይደል? እርግጠኛ ነህ? አዎ አጥፍቻለሁ። ወጣት ነኝ፣ እኔም ገንዘብ ያስፈልገኛል። ምንም አንተ እርግጠኛ መሆን አይጠበቅብህም። ማመን ብቻ ነው የሚጠበቅብህ። እኔን እሺ፣ ተስማምቻለሁ። ተስማምተሃል? ምን ልንገርህ? እስኪ ጠይቀኝ የምትፈልገው። እሺ፣ መስመሩን ንገረኝ። ልጆቹ እንዴት ነው የምታገኙት? ሰው አለን። ያ ሰው ከጎዳና ላይ ጥሩ ህይወት እንደሚኖራቸው ግን ምን ያደርግልሃል? ይሄን ሁሉ ታሪክ ዋናው ብሩን አለን የምፈልገው። ብሩን ልስጥህ። መስመሩን ሁሉ ታሪክ ማቴዎስ፣ መስመሩን ልወቅ። ያዋጣል አያዋጣም የሚለውን ሊሆን ያኔ ስለ ገንዘቡም ስለሌላው ነገር እንደራደራለን። እሺ፣ ግን እያመንኩ አይደለም። አማራጭ አለ። አስጠፋልከኝ፣ ካሜራውን አስጠፍችልሃለሁ። ልውጣ ልጥፋኔም አንተም ወደ ህግ። ያ ነው የሚሻለን። ልስጥልህ፣ ሪከርዱን ልስጥልህ ወስጄ። ጨረስኩ። በቃ ነገር አለ ሁሉ በቃ መስመሩን ነው ማወቅ የምትፈልገው። ሰው አለን። እነዛ ሰዎች ከጎዳና ተዳዳሪዎች ጋር ይግባባሉ። ህይወታቸውን እንደሚለውጡላቸው ይነግሯቸዋል። መጀመሪያ ጊዜ 5,000 10,000 ልብስ፣ ጫማ፣ ምግብ፣ ሆቴል፣ አልጋ፣ ቤት ከራዩላቸዋል። ገባ? እነዛ ሰዎች ደግሞ ብር ስለሚፈልጉ አብሯቸው ይመጣሉ። ከአካባቢው ለአንድ ለ2 ወር ካስወገድናቸው ወይም ደግሞ ካራቅናቸው በኋላ የሚበሉት ምግብ ላይ ኦር ደግሞ በጨርቅ ማደንዘዣ አድርገን እንሰጣቸዋለን። ያን ማደንዘዣ ነው እንግዲህ ተጠቅመን አይናቸው የምናወጣው። ያን አይን እንግዲህ ለአባቢ ይልካል ማለት ነው።
ሌላ መፈልገዋለ አባብዬ የምትለውም ያሉበትን ቦታ በደንብ ታውቃለህ። ወስደህ አንተ ነህ የምትሰጠው እሷ ናት የምትሰጠው? ሁለታችንም ነን የምንሰጠው። ወይኔ ምን አለ ባልመለስኩልህ ያንን ሜሴጅ። ሁለታችንም ነን የምንሰጠው። እንዴት ግን ወደዚህ ህይወት ገባ? የራሴ ራይድ አለኝ ምናምን ስትለን ነበር። የመጣው እኮ ሰው ለማስተማር ችግር እንዳወራባቸው ፈልገህ ከሆነ እኮ ችግር አወራላቸው ብለህ መናገር ትችል ነበር። ንገረኝ፣ ምን ነበር ችግር? ማጣት፣ መሰቃየት፣ የበፊት ህይወት፣ እጦት፣ ረሃብ፣ ሰው ማጣት፣ በሰው መከዳት ነው እንደዚህ ያደረገኝ። ገባህ? በሰው መከዳት፣ ማጣት፣ መራብ ነው እንደዚህ ያደረገኝ። ገባህ? ላንተ ለነገሩ ላይገባ ይችላል። እኔ ባለፍኩበት መንገድ አላለፍክም። ገባህ? አላለፍክም። እንዴት ታውቃለህ? እንዴትም ልታውቀው አትችልም አንተ። ልረዳህ እችላለሁ፣ ሊገባኝ ይችላል። ሁላችንም እኮ የራሳችን የሆነ መንገድ አለ። መጥፎን ጥሩን መምረጥ የራሳችን ምርጫ ነው። አንተም የመረጥከውን መርጠሃል፣ እዚህ ደረጃ ላይ እዚህ ቦታ ላይ ተገኝተሃል። እኔም የመረጥኩትን መርጫለሁ፣ እዚህ ቦታ ላይ ተገኝቻለሁ። እኔ እናንተ እዚህ ላይ ተገናኘ ነው በመረጥነው ምርጫችን ነው። ጥሩንም መጥፎንም መምረጥ የእያንዳንዳችን ምርጫ ነው። ምርጫ ህይወት ምርጫ አትሰጥም፣ ትግል ነው የምትሰጥም። በምን አይነት አስጠሊታ ህይወት እንዳለፍኩና እንዴት እንደዚህ እንደገባው በትንሹም ቢሆን ላጫውት። ባያገባህም ባይጠይቀኝም ላስረዳ። አባታችን ሀብታም ነበር ልጅ እያለ። እንዳልኩ ገጠር ውስጥ ነበር የምንኖረው። ሰፋፊ መሬት ነበር፣ ብዙ ከብቶች ነበሩት። ግን ምን ዋጋ አለው? ጠላቶቹ በጣም መጥፎ ከመሆኑ የተነሳ ደም ለመመለስ ወንድማቸውን ለመበቀል ብለው አባቴን ገደሉት። ምንም በማያገባ። አይገርምም? ያ ሁሉ ነገር ሲፈጠር ያ ሁሉ ሀብት ከአባቴ ጋር አብሮ ሄደ። ያ ሁሉ መሬት፣ ያ ሁሉ ከብት ጠላቶቹ ወረሱት። እኛንም አስፈራሩ። ከዛ ወጣን፣ ከተማ ገባን። ያ ሁሉ ነገር ሲፈጠር እናታችን ሞተች። የሚያስጠላ ህመም ይዟት ሞተች። ብር ቢኖረን ማዳን እየቻለን ሞተችብን። ገባህ? እናቴ ሞተችብኝ። ማረገው ምሰራው ምን በለው ነገር አተን እናታችን ሞተች። መንገድ ላይ ወጥተን ራሱ ሰው ስለምን ምን የለበስነው ልብስ ቆሻሻ የተቀዳደደ የገበሬ ልብስ ለብሰን መተን ከተማ ላይ ሰው ሊቀርበን አልቻለም። እናታችንን በብር ጡት አጣናት። ከወንድሜ ጋር የምኖረው ኑሮ በቀን አንድ ዳቦ እየተካፈልን እየበላን ያደግን። ወንድሜ ለኔ ብዙ ነገር ሆኖልኛል። መንጃ ፈቃድ ያወጣልህን ከራሱ ጉሮሮ እየቀነሰ ያጎረሰን ወንድምህን ታዲያ እንዴት እንቀየር አልኩት። እንዴት ምን ላድርግ? ያ ሁሉ ነገር እንዲደርስብኝ አልፈልግም። ገባ? ጨካኝነትን፣ ራስ ወዳድነትን አስተማረች። ነገ በኔ የሚለውን ነገር አስተማረች። ነገ ጧት እኔስ ብታመም፣ ነገ ጧት እኔስ እንደ እናቴ ማቅቄ ብሞት፣ በብር ጦት ብሰቃይ፣ በብር ጦት ብራብ ማን ይደርስልኛል? ንገረኛ፣ ማን ይደርስልኛል? ከራሱ ጉሮሮ ላይ ቀንሶ ያሳደገ ወንድም እንዴት ትጨክንበታለህ ነው እያልኩ ያለሁት። እሱ በራሱ የፈለገ ነገር ይሁን ለዚህ ደረጃ ያደረሰ እሱ አልነበረ? ተው በእናትህ ተው። መንጃ ፈቃድ አውጥቶ ሰው እንድትሆን ያደረገ እሱ አልነበረ? መልስልኛ።
እንዴት ትጨክንበታለህ? እሷን ካወቅክ በኋላ ነው አይደለ ይህ ሁላ ነገር የመጣው። እሷ ናት እዚህ ነገር ውስጥ የከተተች መጀመሪያ ላይ። ጭንቅላቴ የተበረዘው ከእሷ በኋላ ነው። አዎ ምንድነው የምታስደጋግመኝ? እንድታውቀው ነው እውነቱን እየደጋገምኩ የምነግርህ። እውነቱ እንድታውቀው ነው እውነቱን። ጭንቅላቴ ያውቀዋል አይደለ? ልብህ ያውቀዋል። እውነታን ግን እየሸሸህ ነው። የቱ ጋር ነው የምታስቀምጡት ምግቡን? አይኖቹን የት ነው የምታረጉት? ጓሮ ሁለተኛ ፍሪጅ አለ። በሩ ግድግዳ ነው የሚመስለው። በቀኝ በኩል 5 ቁጥረህ ድንጋዩን ካዞርከው በሩ ይከፈታል። ጥሩ። ይሄና ሂድና እሱ ባለው መልኩ አምታችሁ እዛ ጋር አድርጉልኝ። እኔ እናንተ እንቀጥላለን። አሁን አንድ ጥያቄ አለ አንተንም ጠይቀ። በዚህ ስራ ውስጥ ያሉ ሰዎች እዚህ የሚገብሩ የተለያዩ ባለሀብት በላቸው ትልልቅ ሰዎች በላቸው የምታውቃቸው ሰዎች አሉ አይደለ? አለ። ምን ስለነሱ አንተ ምን አገባ? ካሜራ ያጠፋ ነው ለምንድን ነው? እነሱ መገልበጥ አለብን እኮ እኔ እናንተ። ታዲያ ራሳችን የእነሱንም ቢዝነስ እኮ መደራደር፣ እነሱን አዙረን የእነሱን ቢዝነስ መያዝ የለብንም። እንደዚህ ሆነን ነው እንዴ የምንቀረው? ቀስ በቀስ ነው ታዲያ ሁሉ ነገር። ይሩጣ ናውጣ ና ተነስ፣ ተነሱ ጣና እናወራለን እኔ እናንተ። ናውጣ ተነስ፣ ውጣ። እንግዲህ ተመልካቾቻችን ያው በጣም አስቸጋሪ ባልና ሚስት ነው ዛሬም አጋጥሞን የነበረው። እያያችሁት እንደነበረው ነው የዛሬው ውላችን ምን እንደሚመስል። ያው ሁለቱንም እንግዲህ ያው መጨረሻ ላይ እሱንም የተለያዩ ጥያቄዎች ስለ ባለሀብቶችም ሆነ አንዳንድ ነገሮች የተለያየ ጥያቄዎች ስጠይቀው የነበረው እንደዚህ አይነት ሰዎች በእንደዚህ አይነት ነገር ውስጥ ያሉ የተለያዩ ሰዎችን እየጠቆመን ያሉበት ቦታ ድረስ እየሄድን እያጋለጥን እንደዚህ በካሜራ በደብቅም ካሜራ ፊት ለፊትም እንደዚህ ይዘን እየገባን ህብረተሰቡን እናንተ ቤተሰቦቻችን እንድትመለከቱበት እንድትማሩበት ለማድረግ ነው። ያው የተባለውን እንግዲህ የሚመገቡትን ይሄ ነው እንግዲህ በሚያሳዝን ሁኔታ እንደምታዩት እዚህ ውስጥ ነው የሚያረጉት ማለት ነው። ያው በዚህ ካረጉት በኋላ ይቀቅሉታል፣ ምን ይሉታል፣ እንደ ምግብነት ይጠቀሙታል። በጣም የሚሰቀጥጥ ነገር ነው። ያው እንድትመለከቱት ብዬ ነው አሁን ፊት ለፊታችሁ ላይ ያረኩት። በጣም የሚያሳዝን ነገር ነው። እንግዲህ ተመልካቾቻችን ያው የዛሬ ውሏችን ይሄን ነው የሚመስል የነበረው። ሁላችሁም እንደዚህ አይነት ሰዎች ሲያጋጥሟችሁ፣ እንደዚህ አይነት ወንጀለኞች ሲያጋጥሟችሁ ለህግ አካል እንድታመለክቱ ለእኛም እንደዚህ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እየጻፋችሁ እኛም ያሉበት ቦታ እየሄድን የእጃቸውን እንደምንሰጣቸው በጣም ባለሙሉ ተስፋ ነኝ። ገና ይቀሩናል እንደዚህ አይነት ሰዎች ያሉበት ቦታ ድረስ እየሄድን ይሄ አባቢ ነው ማን ነው የሚሉትም ድረስ እየሄድን አባቢዬ ነው የሚሉት እነሱንም እየሄድን እንደምናጋልጣቸው በጣም እርግጠኛ ነኝ። እንግዲህ የዛሬ ፕሮግራማችን ይመስል ነበረ። አቤል ነበርኩኝ ከእናንተ ጋር እየቆየሁት። ላይክ፣ ሼር፣ ሰብስክራይብ አድርጉልን ፕሮግራማችንን። እናመሰግናለን።